ቤት ለመግዛት ሲያስቡ ገዢዎች ምን ነገር ላይ ማተኮር አለባቸው? ምን ማወቅ አለባቸው? ምን ነገሮች ላይ ቅድሚያ መረጃ መሰብሰብ ሊሆን ይችላል? ምን ማወቅ አለባቸው? ስለዛ ድርጅትም ሊሆን ይችላል፣ ስለ አጠቃላይ ስለ ኮንስትራክሽኑ። ገዢዎቻችን ምንድነው መጀመሪያ አቅማቸውን ማወቅ ነው። ማለት ምን አይነት ቤት ነው የምፈልገው፣ የት አካባቢ ነው መግዛት የምፈልገው የሚለውን በተወሰነ መልኩ ቀድሞ ማወቅ ያስፈልጋል። አቅምን ከፍላጎት ጋር ማወቅ ያስፈልጋል። ለምሳሌ ከከተማ ወጣ ያለ አፓርትመንት መግዛትና ኢነር ሲቲ መግዛት ዋጋው ይለያያል። ስለዚህ መጀመሪያ የቱ ጋር ነው የምገዛ፣ አቅሚ ምን ያህል ነው የሚለውን በደንብ ማሰብ ያስፈልጋል። ከዛ በኋላ ደግሞ የትኛው ዲቨሎፐር ጋር የትኛው አልሚ ጋር ነው የምገዛው፣ የትኛው አልሚ ነው የተሻለ ፐርፎርም እያደረገ ያለው የሚለውን አሰስመንት መስራት ወይ ደግሞ ትንሽ ጥረት ማድረግ ያስፈልጋል። ስለዚህ ጥረት ካደረግሽ በኋላ ታሪካቸውን ማየት ይቻላል። እያስረክቡ ያሉትን ሁኔታዎች ምናምን ነገር እሱን በደንብ ማየት ያስፈልጋል። ከዛ በኋላ ደግሞ እንዳልሽው በተወሰነ መልኩ ምን አይነት ቤት ነው የምገዛው፣ ካለቀ ቤቱ ላይ ያለውን ደግሞ ቱ ቤት ነው፣ ስሪ ቤት ነው፣ ዋን ቤት ነው፣ ስቱዲዮ ነው የምገዛው የሚለውን ነገር እንዳቅምሽ በደንብ ማየት እና የዲዛይን የፋንክሽኑን ደግሞ በተወሰነ መልኩ ባለሙያ ከሆነ ኢትስ ኦኬ፣ ከባለሙያ ካልሆነ ደግሞ ለሰው ለባለሙያ። ምክንያቱም አሁን ላይ ሪል ስቴት ካየ ነው ትልቅ ገንዘብ ነው እየወጣበት ያለውና ብታከራዩም ያወጣል፣ ብትሸጩም ኤፕሪሺዬሽኑ ትልቅ ነው ያወጣል። ስለዚህ በደንብ አስበሽ ምናምን ነገር አልሚው የትኛው የተሻለ አልሚ ለእኔ ደሊቨር የሚያደርግልኝ የትኛው ነው የሚለውን ማሰብ፣ ሎኬሽኑ የቱ ጋር ነው፣ ላከራየው እችላለሁ፣ ልሸጠው እችላለሁ የሚለውን በዛው እየታሰበ ማለት ነው። ስለዚህ ስንገዛ በደንብ ማሰብ ይጠይቃል። በተጨማሪ ከተቻለ ደግሞ ላይሰንሱ የታደሰ ነው ወይ ያ ዲቨሎፐር፣ ከእንደገና ደግሞ ካርታውን ለባንክ አስይዞታል ወይስ አላሳዘውም የሚለውን ነገር ሁሉ ማጣራት ብንችል መልካም ነው ብዬ አስባለሁ። መልካም ተዘራ፣ እንግዲህ ቆይታችን አሁንም ጥሩ ነው። ወደ ሪል ስቴት ከገባ ወደ 15 ዓመት እንደሆነ ከዚህ በፊት በነበረን ቆይታ የተወሰነ ነገር ነግረኛልና እስቲ የገባህበትን አጋጣሚና እስካሁን የሰራሃቸውን ስራዎች በምንድን ነበረ? ሪል ስቴት ላይ እየሰራህ የነበረው በራስ ድርጅት ነው ወይስ በምን አይነት መልኩ ነበር እየሰራህ የነበረው? የገባሁበት አጋጣሚ የአንድ ጓደኛ አለኝና እሱ ሪል ስቴት ላይ ነው ተቀጥሮ ሲሰራ የነበረውና በተደጋጋሚ ስለ ሪል ስቴት እናወራለን። ስለዚህ ከዛ እኔ ደግሞ ተቀጥሬ የምሰራበት ድርጅት ነበር፣ የአማካሪ ድርጅት ነው። ያ ድርጅት ደግሞ ሌላ ሪል ስቴት ካምፓኒ ያለው። ስለዚህ ከኔ ከቀጠረኝ ድርጅት ጋር ማውራት ስንጀምር እንዲህ አይነት ድርጅት አለኝ፣ ስለዚህ ወደዛ ፈቃደኛ ነኝ የሚለውን ነገር ሀሳብ ሲያነሳ ወደዛ ለመሄድ ወይ ደግሞ ወደ ሪል ስቴቱ ለመግባት ችያለሁ ማለት ነው። ስለዚህ ከ2008 በኛ ከዛን ጀምሮ እስካሁን ማለት በሚቻል ደረጃ ሪል ስቴት ሴክተሩ ላይ በተለያዩ ዘርፎች ላይ ተቀጥሬ ስሰራ ቆይቻለሁ ማለት ነው። ሄይ ጋይስ፣ ለሪል ስቴት መረጃና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ። እንደው ለምሳሌ ምን አይነት ፕሮጀክቶችን ምናልባት ከሰራቸው ፕሮጀክቶች ትልቅ ናቸው የምትለውን ፕሮጀክት የተወሰነ ብትደርስልን። የሰራቸው ፕሮጀክቶች ከቪላ ቤት እስከ G+12 ናቸው የሰራቸው ማለት ነው። 2 ቤዝመንት ግራውንድ እና 12። ስለዚህ ቪላ ቤትን ጨምሮ እስከ G+12 ድረስ ያሉትን ለመስራት ችያለሁ ማለት ነው። ወደ ቪላዎቹ ከአዲስ አበባ ወጣ ያሉ ናቸው። ሃይራይዞቹ ደግሞ ማል ከተማ ላይ ነው የሰራቸው። ስለዚህ የራሱ የሆነ ኤክስፒሪየንስ አለው። የኛው ቪላውም የራሱ ኤክስፒሪየንስ አለው። ሃይራይዙ ላይ መስራቱ የራሱ ኤክስፒሪየንስ አለው። ስለዚህ ተወሰነ መልኩ ሪል ስቴቱ ላይ የሰራሁበት ሁኔታ ይመስላል ማለት ነው። 15 ዓመት ቆይታ ውስጥ ምን ነገሮችን ተምረሃል? ብዙ ቻሌንጆችን እንዳለፍክ ቀደም ሲል በነበረን ጊዜ ነግረኸኛልና እንዴት ነው ያለፉት 15 ዓመት ጊዜ ውስጥ በዚህ ሴክተር ላይ መቆየት ከባድ ይመስለኛልና መሰራበት ደግሞ ፕሮጀክቶች ላይ ነው። እስቲ የተወሰነ ነገር እስቲ ለሌሎችም ፕሮግራማችን ለሚከታተሉ ተመልካቾቻችንም የተወሰነ መረጃ ብትሰጠን። ኤክስፒሪየንስ ያደረኩት ምንድነው ሪል ስቴት ሴክተሩ ያው ለታይም ሴንሲቲቭ ነው ማለት በጊዜ በወሰድሽው ጊዜ አንድ ፕሮጀክት 3 ዓመት አድርሳለሁ ብለሽ ተሮድ ከዛ ፊትና ከገባሽው ኮንትራክት ወይም አግሪመንት ከዛ ፊት ካላደረሽው ሃይ የሆነ ኢንፍሌሽን አለኛ ኢንፍሌሽን ከዛ ደግሞ
የኮንስትራክሽን ግብአት ማቴሪያሎች ደግሞ ቶሎ ቶሎ ነው ዋጋቸው የሚቀያየረው። ምን ማለት ነው? ቶሎ ቶሎ ዋጋቸው ይጨምራል። ኢንፍሌሽን ያው ግሽበት ነው። ግሽበት በብዛት ማክሮ ኢኮኖሚ ነው የሚመጣብሽ። የኮንስትራክሽን ግብአቶች ደግሞ ከማክሮ ኢኮኖሚ ጋር ቢያያዝም ራሱን የቻለ የገበያ ቮላቲሊቲ ወይ ደግሞ የገበያው ቶሎ ቶሎ መለዋወጥ እና የዋጋ ንረቱ የዋጋ መጨመሩ ያንን ፕሮጀክት እንዳትጨርሽ ያደርግሻል። ከዛ ከገዢዎች ጋር ደግሞ ወደ ጭቅጭቅ ይወስድሻል ማለት ነው። ስለዚህ ቶሎ ጊዜ መጨረስ አለባቸው ብዬ አስባለሁ። ኤክስፔሪየንስ ያደረኩት እሱን ነው። በሁለተኛ ደረጃ ኤክስፔሪየንስ ያደረኩት አጠቃላይ የሪል ስቴቱ ቢዝነስ የኢንተርፕረነር እሳቤ ነው ያለው እና የቱ ጋር የታካይ ነው መገንባት ያለብኝ፣ የት ላይ ብሰራው ነው ካስተመሮቹ የሚፈልጉት ቶሎ ከእጄ የሚወጣው። ምክንያቱም ካሽ ፍሎ ያስፈልግሻል። ስለዚህ አንዱም እንትን ሪል ስቴት ዘርፉ ካሽ ፍሎ ወይም ደግሞ ዋና የሪል ስቴቱ እንትን ካሽ ፍሎ ካላገኘሽ ስራውን መስራት አትችይም። ስለዚህ ካሽ ፍሎ ማግኘት መቻል አለብሽ። በታይም መጨረስ አለብሽ። ሎኬሽን ላይ መጠንቀቅ መቻል አለብሽ። ከዛ በላይ ደግሞ የተረዳሁት ነገር ምንድነው ለየትኛው ባየሬ ወይ ለየትኛው ገዢ ነው አፓርትመንት ማቀርበው። ለምሳሌ አሁን እዚህ ስዳይስ ለባችለር ወይ ደግሞ ለወጣቶች ነው በብዛት ዲዛይን የተደረገ ያለው። እሱ ምን ለማለት ነው? የቤት ዋጋ ውድ ስለሆነ የአፓርትመንት ዋጋ ውድ ስለሆነ ቤትን ወይም ሃውስን አፎርዴብል ለማድረግ ኮምፓክት የሆነ አፓርትመንት ዲዛይን ላደርግ እችላለሁ። ለምሳሌ አንድ ዲቨሎፐር 4 ቢልዲንግ አይዲያዝ የሚሰራ ከሆነ የትኛውን እንትን ለየትኛው ካስተመሬ ላቀርብለት፣ የትኛውን ደግሞ ለየትኛው የሚለውን መለየት ቢችል አንድ አይነት ዲዛይን ወይ ደግሞ ስታንዳርድ የሆነ ዲዛይን ሳይሆን ለሚገዛው ለባየሩ ዲዛይን ስናደርግን መጠንቀቅ እንዳለብን እና በተቻለ መጠን ደግሞ ኳሊቲ ሚት ብናደርግ ወይ ደግሞ በኳሊቲ መስራት እና መጨረሻ ስማችን መጠበቅ ሬፑቴሽን ያስፈልጋል። ኤክስፔሪየንስ ያደረኩት ሪል ስቴቱ ላይ ሬፑቴሽን ወይ ደግሞ ስም ካለሽ ጥሩ ደሊቨር የምታደርጊ ከሆነ ሁል ጊዜ ገቢ ያለሽ ማለት ነው። ስለዚህ እንዳጠቃላይ እነዚህ ነው የወሰድኳቸው። ከዛ የተለያየ የሪስክ ሚቲጌሽን ወይ ደግሞ በኮንስትራክሽን ሊሆን በፋይናንስ ሊሆን ይችላል፣ በመሬት ሊሆን ይችላል፣ በቁፋሮ ሊሆን ይችላል። አደጋዎች ወይ ሪስኮች ሊመጡ ይችላሉ። እነሱን ደግሞ እንዴት ሚቲጌት አደርጋለሁ የሚለውንም ኤክስፒሪየንስ አድርጌያለሁ ማለት ነው። እስቲ አሁን ላይ ምን እየሰራ ነው? አሁን ላይ ያሉት እንግዲህ አሁን ላይ በቅርቡ ማስረከብ በዝግጅት ላይ ያለው ፕሮጀክቶች እንዳሉ አውቃለሁ እና እስቲ ስለ ፕሮጀክቶቹ ጠቅለል ያለ ነገር ብታነሳለን። አሁን ላይ ያለበት ሁኔታ አንድ የግል ዘርፍ ላይ አንድ ትልቅ ተቋምና የመንግስት ፕሮጀክት ላይ ስራ አስኪያጅ እየሰራሁ ነው ያለሁት። እንደዚህ ደግሞ ከጓደኞቼ ጋር ሆኜ የምሰራው የኮንስትራክሽን የቢዝነስ ስራዎች አሉ ማለት ነው። ስለዚህ በአብዛኛው እየሰራሁ ያለሁት ትልቅ ፕሮጀክት ላይ ስራ አስኪያጅ እየሰራሁ ነው ያለሁት እና አሁን ከረንት የሚሰራው ፕሮጀክት ሪል ስቴት አይደለም። ከሪል ስቴቱ ኦልሞስት በቅርቡ ወጥቻለሁ ማለት ይቻላል። ግን ከጓደኞች ጋር የምሰራው ፕሮጀክት ሪል ስቴት ላይ እንደ ቢዝነስ የምሰራው ፕሮጀክት ግን አለ።